የጋዛ ከተሞች በተደጋጋሚ በእስራኤል ጦር ጥቃት እየደረሰባቸው ነው። በደቡብ ጋዛ ሰርጥ የምትገኘው ከተማ የአልቱፋህ ሰፈርም ትናንት የእስራኤል የአየር ጥቃትን አስተናግዳ ቢያንስ 44 ሰዎች ሕይወታቸው አልፏል። ሐማስ ባለፉት 2 ሳምንታት ውስጥ በእስራኤል ላይ ከ10 ያላነሱ ሮኬቶችን ያስወነጨፈ ሲሆን ይህን ተከትሎም የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሐማስ ለተተኮሱ ሮኬቶች ጠንካራ ምላሽ ለመስጠት በገቡት ቃል መሰረት በአንድ ቀን ብቻ በደረሰ የእስራኤል ጥቃት ነው የ44 ፍልስጤማውያን ሕይወት ያለፈው። ከሟቾቹ መካከልም ሕፃናት እንደሚገኙበት የተነገረ ሲሆን ሐማስም ይህንን ጥቃት ሆን ተብሎ በሕፃናት ላይ ያነጣጠረ የአረመኔያዊ ባህሪ ማረጋገጫ ነው ሲል ገልጾታል። እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን 2023 ሐማስ ያደረሰውን ጥቃት ተከትሎ እስራኤል በወሰደችው ምላሽ እርምጃዋን ስትቀጥል ቆይታ በአሜሪካ፣ ግብፅ እና ኳታር አስተባባሪነት የተደረሰው የተኩስ አቁም ስምምነትም ለ2 ወር ያህል እፎይታን ሰጥቶ ነበር። የተኩስ አቁሙን ለማደስና በጋዛ የሚገኙ ቀሪ ታጋቾችን ለማስፈታት የተደረገው ጥረትም ሳይሳካ ቀርቶ በግዛቱ አንጻራዊ መረጋጋትን ያስገኘው የ2 ወር የተኩስ አቁም ስምምነት ካበቃ ከፈረንጆቹ መጋቢት 18 በኋላ እስራኤል በጋዛ የምታደርገውን ወታደራዊ እንቅስቃሴዋን አጠናክራ ቀጥላለች። ጋዛም ከዚያን ጊዜ ጀምሮ አዳዲስ የማያቋርጥ ጥቃት እያስተናገደ በየቀኑም የሰዎች ሕይወት እየጠፋ ይገኛል። የተቋረጠው የሰላም ጥረት የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋሽንግተን በሚያደርጉት ውይይት ዋና አጀንዳ ይሆናል ተብሎም ይታሰባል። ከፈረንጆቹ 2023 ጀምሮ የእስራኤል ጥቃት ሐማስን ክፉኛ አዳክሞት ነበር። ነገር ግን ሐማስ ባለፉት 2 ሳምንታት ብቻ በእስራኤል ላይ የተኮሳቸው 10 ሮኬቶች ተመዝግበዋል። እስራኤል ከየመን ተወንጭፈዋል ላለችው ሚሳኤሎችና ሰው አልባ አውሮፕላኖች አጸፋዊ ምላሽ ለመስጠት በሚል በሁቲዎች ላይ በተለያየ ዙር የአየር ድብደባ ያደረገች ሲሆን አሜሪካና እንግሊዝም በደቡባዊ ቀይ ባህርና በኤደን ባህረ ሰላጤ ላይ ቡድኑ በርካታ የንግድ መርከቦች ላይ ያደረሰውን ጥቃት ተከትሎ በየመን የአየር ድብደባ መፈጸማቸው ይታወሳል። በጋዛ ላይ ያለው ከበባ እስኪቆም ድረስ ጋዛን በመደገፍ ወታደራዊ ዘመቻዎችን እንደሚቀጥል የገለጸው የሁቲ ቡድን በተለይም በእስራኤል ወታደራዊ ኢላማዎች ላይ የሚያደርገውን ጥቃት አጠናክራለሁ ብሏል። የሁቲዎች ቡድን ከሐማስና ሂዝቦላ ጋር በመተባበር ከእስራኤል ጋር ላለፉት በርካታ ወራት ባደረገው ጦርነት በሰው ሕይወትና በመሠረተ ልማቶች ላይ ከባድ ቀውስ ተፈጥሯል። የሁለቱ ወገኖች ጦርነት አሁንም ለዓለም ስጋት የሆነ ሲሆን ተጠናክረው በቀጠለው የእስራኤል ጥቃትም የሀገሪቱ ወታደሮች የፍልስጤም ግዛት አካባቢዎችን ሲደበደቡና ከማዕከላዊና ከሰሜን ጋዛ የሚወጣ ጭስ ታይቷል። እስራኤል ጋዛን በምትደበድብበት ወቅት የጥቃቱ ሰለባ የሆኑ ጋዜጠኞች፣ ሕፃናትና ሌሎችም ንጹሐን ዜጎች ይገኙበታል። የእስራኤል ጦር ባለፈው ወር በጋዛ ጥቃቱን ከቀጠለ ወዲህ በግዛቱ ከ1330 በላይ ሰዎች መሞታቸውም ታውቋል። በፈረንጆቹ ጥቅምት 7 ቀን 2023 በሐማስ በተጀመረው ጥቃት እስካሁን በእስራኤል ቢያንስ 1139 ሰዎች ሲገደሉ ከ200 በላይ ሰዎች ታግተው እንደተወሰዱ ተጠቅሷል። እስራኤልም በጋዛ ላይ ባደረሰችው ጥቃት ቢያንስ 50695 ፍልስጤማውያን መሞታቸውንና ከ115000 በላይ መቁሰላቸውን የጋዛ ጤና ሚኒስቴር ገልጿል። ይሁንና የእስራኤልን ጥቃት የተለያዩ የአረብ ሀገራት እየተቃወሙት ነው። በኢየሩሳሌም በሞሮኮና በሌሎችም የእስራኤልን ጥቃት ይበቃል በማለት ተቃውሟቸውን ማሰማት ቀጥለዋል። አጃንስ ፍራንስ ፕሬስ እንደዘገበው በ10 ሺዎች የሚቆጠሩ ሞሮኮውያን እስራኤል በጋዛ ላይ የምታደርሰውን ጥቃት በመቃወም በጎዳናዎች ላይ በመውጣት ተቃውሟቸውን አሰምተዋል።